ወደ አዲስ ኪዳን በምንመጣበት ሰዓት ላይ ማቴዎስ ወንጌል ምዕራፍ 4 ቁጥር 10 ላይ ለጌታ ለአምላከ ስገድ እርሱን ብቻ አምልክ። እርሱ አውቶ አንድ ነጠላ ማንነት እንደሚመለክ ያሳይ ሞኖ የሚለው የሚጠቀመው ያ ማን ነው? ጌታ አምላክ የተባለው ስንል የሉቃስ ወንጌል ምዕራፍ 1 ቁጥር 32 ላይ ጌታ አምላክ ምንድን ነው የሚለው? ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል። ስለ አብ ነው የሚያወራው። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ እውነተኛ አምላክ ብቻህን የሆንከው አንተንና የላከውንም ኢየሱስን ያውቁ ዘንድ ይህች የዘላለም ሕይወት ናት። እውነተኛ አምላክ ብቻህን የሆንከው የአምላክነት ገንዘብ የአንተ ብቻ የሆነው ብቻህን አለ። ብቻ ለሚለው ቃል የግሪከኛው ቃል የገባው ሞኖስ ነው። ልክ እንደ ግሪክ ሰብጀንት። ሮሜ ምዕራፍ 16 ቁጥር 27 ላይም ብቻውን ጥበብ ላለው ለአምላክ በኢየሱስ በኩል ከዘላለም እስከ ዘላለም ክብር ይሆናል። ክርስቶስን እንደ ኢንስትሩመንት ነው የተጠቀመበት። ብቻውን ክብርና ምስጋና በክርስቶስ በኩል ብቻውን ጥበብ ላለው ለእግዚአብሔር ይላል። ስለዚህ ብቻ ሞኖስ የሚለው ቃል ማጋ ነው ተጠግቶ የሚመጣው ወደ አብ ነው የሚጠጋው ስትመለከቱት ማለት ነው። ይሁዳ ምዕራፍ 1 ቁጥር 25 ላይም ብቻውን ለሆነ አምላክና መድኃኒት ከዘመን በፊት አሁንም እስከ ዘላለም ደግሞ በጌታችን በክርስቶስ ግርማና ኃይል ስልጣን ይሁን አሜን ይላል። ዲያ ነው የሚለው ግሪከኛው በኩል ማለት ነው። ስሩ በክርስቶስ በኩል ብቻውን ለሆነ አምላክ ብቻውን የተባለውም አብ ነው። አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 17 ላይ ብቻውን አምላክ ለሚሆን ለማይሞተው ለማይታየው ለዘመናት ንጉሥ ምስጋናና ክብር እስከ ዘላለም ድረስ ይሁን አሜን ነው የሚለው። ለማይሞተው አማርኛው የማይጠፋው ነው የሚለው። እንግሊዝኛው ኢንኮራፕተብል ነው የሚለው። ለማይሞተው ሞት በሕያውነቱ ላይ ሞት የሌለበት በአምላክነቱ ላይ ሰውነት የሌለበት ማንም ሰው እንኳን ያላየው ኢንቪዚብል የሆነ የማይዳስስ የማይጨበጥ ረቂቅ መለኮት የሆነ ያልበላና ያልጠጣ ያልተንገላታ ያልተደበደበ ያላደገ ማዕፀን ውስጥ ፕሮሰስ ያላደረገ ብቻውን አምላክ ለሚሆን ለማይሞተው ለማይታየው ለዘመናት ንጉሥ ክብር ይሁንል። ብቻውን ለሚለው የገባው ቃል ሞኖስ ነው። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይም ተመሳሳይ ነው። 15-16 ላይ ያንን መገለጡን በራሱ ጊዜ ብፁዕና ብቻውን የሆነ ገዢ የነገስታት ንጉሥና የጌቶች ጌታ ያሳያል። የመሲሁን መገለጥ የሚያሳየው ማን ነው አለ? ብቻውን የሆነ ገዢ ብቻውን የሆነ ገዢ አለ አለ። ማን ነው አለ? እሱ የነገስታት ንጉሥና የጌቶች ጌታ ሆኖ ነገር ግን እርሱ ምን አለ? እርሱ ብቻ የማይሞት ነው አለ። ኢቭን ኢየሱስ ራሱ ይሞታል። እርሱ ብቻ የማይሞት ነው አለ። ማንም ሊቀርበው በማይችል ብርሃን ውስጥ ይኖራል። አንድ ሰው እንኳን አላየውም፣ ሊያየውም አይቻልም። ለእርሱ ክብርና የዘላለም ኃይል ይሁን አሜን እያለ ይናገራል። እርሱ ብቻ ምንም አይል ነው የማይሞት ነው ብሎ ነው ያስቀመጠው። ይሁዳ ምዕራፍ 1 ቁጥር 4 ላይ ብቻውን ያለ ጌታ እና ጌታችን ኢየሱስን ይክዳለዋል። እዚህ ጋር ጌታ ለሚለው ቃል ለአብ የሚጠቀምበት ቃል ዴስፖቴስ ነው የሚለው። ዴስፖቴስ ማለት ጌታ ማለት ሲሆን በግሪክ ሰብስተንች ላይ ያህዌ የሚለውን ቴትራግራማትን ጠክተው የመጣ ነው። ለምሳሌ ኢሳያስ ምዕራፍ 1 ቁጥር 24 ላይ ስለዚህ የእስራኤል ኃይል የሰራዊት ያህዌ ጌታ እንዲህ ይላል አለ። ያህዌ አዶናይ ነው የሚለው የዕብራይስጡ። ግሪክ ሰብቱጀንት ላይ ግን ሲያስቀምጡት ምንድን ያደረጉት? የሰራዊት ጌታ እንዲህ ይላል ነው የሚሉት። ጌታ ለሚለው ቃል የገባው ቃል ለጌታ ለሚለው አዶን ነው። ማን ነው? ዮድሄ ቫቭሄ ለሚለው ደግሞ ኩሪዮስ የሚለውን ቃል ሳይሆን የጠቀመው ዲስፖቴስ ብሎ ነው ያስቀመጠው። ስለዚህ ይሁዳ ምዕራፍ 1 ቁጥር 4 ላይ ለዛ ነው ኪንግደም ቨርሽን ባይብል እና ኮዴክስ ቤዛይን የሚባለው ሲያስቀምጡት ምንድን ያለው? ብቻውን ያለ ጌታ አምላክና ጌታችን ኢየሱስን ይክዳሉ አለ። ዛት ሚንስ አብና ወልድን ይክዳሉ ማለት ነው። ግን ብቻውን ነው የተባለው ማን ነው? አብ ነው የተባለው እዛ ጋር ማቴዎስ 4:10 ላይ ያለው ማለት ነው። ለዛ ነው የተለያየ ኮሜንተሪዎች ሲናገሩ የፕሮቴስታንት ኮሜንተሪዎች ብቻውን ያለ ጌታ አምላክ የተባለው አብን ነው፣ ጌታችን የተባለው ደግሞ ኢየሱስን ነው። አብና ወልድን ይክዳሉ ማለት ነው ብሎ ነው ያስቀመጡት። በአዲስ ኪዳን ላይም ብዙ ቦታ አለ ዲስፖቴስ የሚባለው አብን ለማመልከት የገባበት። ሉቃስ 2:28-29 ላይ ተመልከቱ። ወደ አምላክን እየባረከ ጌታ ሆይ አሁን እንደ ቃልህ ሰላም ታሰናብተኛለህ፣ ያዘጋጀው ማዳንህን እያለ ሕፃኑን እንትን እያለ ነው። ጌታ ሆይ አንተ እንደ ቃልህ ባሪያን ታሰናብታለህ እያለ አምላክን አቅፎ ሕፃኑን አቀፈው ኢየሱስን።
ግን ዲስፖቴስ የሚለው ደግሞ ማንን ነው? አብን ነው እየተጠቀመ ያለው። ሐዋርያ ሥራ ምዕራፍ 4 ቁጥር 24 ላይም እንደዛ ነው። ድምፃቸውን ከፍ አድርገው ጌታ ሆይ አንተ ሰማይና ምድርን ባህርን በእርሱ ውስጥ ያለውን ፈጥረሃል ካሉ በኋላ በቅዱስ ባሪያ በኢየሱስ ላይ ይላሉ። የዛ ዲስፖቴስ በሚባለው ባሪያ መሆኑን ነው የሚያሳየው ማለት ነው። ዮሐንስ ወንጌል ምዕራፍ 14 ቁጥር 1 ላይም ስትመለከቱት በአምላክ እመኑ በእኔም ደግሞ እመኑ አለ። በማመኑ በአምላክ እመኑ በእኔም ደግሞ እመኑ አለ። የአምላክ ተቃራኒ እኔ የሚለው ነገር ምን ሊሆን ይችላል? ዮሐንስ 8:40 ላይ ስትመለከቱት ከአምላክ ሰምቼ ነገርኳችሁ ሰው ነኝ አለ። ስለዚህ አምላክ አለ፣ ሰው አለ። አንደኛ ጢሞቴዎስ 2:5 ላይም እንደዛ ነው። ዜር ኢዝ ኦንሊ ዋን ጋድ አንድ አምላክ አለና ኤንድ ዋን ሜዲተር ቢትዊን ጋድ ኤንድ ሜን በአንድ አምላክና በሰዎች መካከል ያለው መካከለኛ አንድ አለ አለ። ዘማን ክራይስት ጂሰስ አለ። እሱም ሲሆነ ኢየሱስ ነው። ስለዚህ መሀል ላይ ያለው ሰው ነው። በአንድ አምላክና በሰዎች መካከል ያለው መካከለኛ ሆኖ ከአንድ አምላክ ሪሳላ መልእክት እየሰማ እያዳመጠ የሚያስተላልፍ የነበረው መልእክተኛና ነብይ ነው የነበረው። ስለዚህ ምን አለ? በአምላክ እመኑ በላከው ማለት ነው። በእኔም ደግሞ እመኑ በተላከው እመኑ ማለት ነው። በእኔ በሚለው ቃል ላይ ምን ምትል ጥገኛ ምዕላዳለች? በአማርኛ ላይ በግሪከኛው ላይ ካይ ነው የሚለው እና ስለዚህ ከዚህ አንጻር የምንረዳው ነገር ምንድን ነው? አብና ወልድን ይክዳሉ ነው ራሱ። እዚህ ጋር ምንድን ነው? ብቻውን ያለውን ጌታ አምላክና ጌታችን ኢየሱስን ይክዳሉ አለ። ብቻውን ያለ የተባለው ሞኖስ የሚለው ቃል የሚጠቀመው አብዛኛውን ብቻ ሳይሆን በአጠቃላይ አዲስ ኪዳን ላይም ብሉይ ኪዳን ላይም ስለ አምላክነት ከተወራ አብን ታሳቢና ዋቢ አድርጎ ነው የሚያስቀምጠው ማለት ነው። ለዛ ነው አንደኛ ቆሮንቶስ 8:4 ላይ ከአንዱ በቀር ማንም አምላክ እንደሌለ እናውቃለን አለ። አንደኛ ቆሮንቶስ 8:6 ላይ ለእኛስ ነገር ሁሉ ከእርሱ በኩል የሆነ አንድ አምላክ አብ አለን አለ። ኤፌሶን 4:6 ላይም ከሁሉ በላይ የሚሆን በሁሉ የሚሰራ አንድ አምላክ የሁሉም አባት አለ። ዮሐንስ ወንጌል 8:41 ላይ አንድ አባት አለን እሱም አምላክ ነው እሱም እግዚአብሔር ነው ሲሉት ኢየሱስ ምን አለ? እናንተ አምላካችሁ የምትሉት እንግዲያውስ ለእኔ ምኔ ነው? አባቴ ነው አለ ዮሐንስ ወንጌል 8:54 ላይ። ስለዚህ እስራኤላውያኖች አንድ አምላክ ሞኖስ ተብሎ የተቀመጠው ቃል አንድ አምላክ አለ በአረብኛ ኢነማ ይባላል። ሞኖስ የሚለው ቃል ሱረቱ አንቢያ ምዕራፍ 21 ቁጥር 108 ላይ እንደዛ ነው። ያ ወደ እኔ የሚወርድልኝ አምላካችሁ አንድ አምላክ ብቻ ነው ማለት ነው። ታዲያ እናንተ ፍጹም ታዛዦች ናችሁን በላቸው ይላል። ኢነማ ወሂድ ማለት ብቸኛ ማለት ነው በአረብኛ። አንድ ጥቅስ ላይ ነው ያለው። ብቻውን ለፈጠርኩት ሰው ጋር ተውኝ ነው የሚለው አለ። ብቻውን ሲል እዚህ ጋር የተጠቀመው ወሂድ የሚል ነው ያለው። ኢንተርቼንጅ ሆኖ ተለዋዋጭ ሆኖ የሚቀማውጣው ደግሞ ኢነማ ነው። ስለዚህ ዘዳግም 6:4 ላይ ያለው ጥቅስ በእርግጥም ስለ 1% ነው እንጂ የሚያወራው ስለ 2 ስለ 3% መሆኑን አያሳይም። ለምን? ኮፕላቲቭ ቨርቡ ሲንጉላር ስለሆነ። ባይሆን እንኳን እዛ ጥቅስ ላይ ለስላሴ ትምህርት ማስረጃ መሆን አይችልም ነው። 1% መሆኑን ማሳየት ካልቻለ ግን ብዙ ፐርሰንት መሆኑን አያሳይም። ብዙ ፐርሰንት ነው ብሎ የሚል ሰው ልክ አይደለም እያልን ያለ ነው። ይህን ይመስላል የነበረን ቆይታ። ዘዳግም 6:4 ላይ ጥያቄ ያለው ሰው መጠየቅ ይችላል። ጨርሻለሁ። ሰላም አለይኩም።